እኔ በ3 ወር ውስጥ ቶታሊ ነፃ ሆኛለሁ በእርግጥ የገለበስኩት በ20 ቀን ውስጥ ነው ግን አሁን ደግሞ ሙሉ ቼክ ላረግ ነው የመጣሁትና ሙሉ ጤነኛ ነኝ እንዴት ነው ሰላም ነው ዶክተር ሁሉ ደህና በደንብ እግዚአብሔር ይመስገን እየተለወጥን ነው በደንብ ዶክተር በቃ ፐርፌክት ሆኗል አሁን yes ሁሉ ነገር አፖስቶ ነው በቃ ያኔ ነገሬ ነበር በ20 ቀን ውስጥ ነው እንትን ያው ስኳርን ይቀለበስኩት ብዬ ተናገሬ ነበር ስቲል ያው ነው በቃ እንደተቀለበሰ ኖርማል አሁን ምግብ በልቼም ሳልበላም በበላም ያው ነው ኖርማል በቃ ከመቶ በታች ነው እንጂ በላይ ሆኖ ያቀም በኖርማልም በምንም ማለት ነው እና በፊት የ3 ወሩ 9.6 ነበር በፊት አሁን 3 ወር ሞላኝና ቼክ አረኩ 4.8 እንደዛ አካባቢ ነው ሌላው ፋት ሊቨር ፋት ምን ሁሉም ነገር ኮሌስትሮል ኤቭሪቲንግ ፍሪ ነው ኖርማል ነው በቃ እና በጣም አመሰግናለሁ እድሜና ጤና ይስጥ አንተም ቤተሰብም ባለቤትም ልጆችህም ምክንያቱም የነሱ እርዳታ ነው ዛሬ እንድሰራ ያደረገ እሷ ከጎነ ባትሆን ኖሮ በተለይ ይሄን ለማድረግ አትችልም እውነት ነው እና እግዚአብሔር ይባርክሽ በልልኝ ልጆችም የተባረኩ ይሁኑ አንተም ተባረክ በጣም አሪፍ እንትን ላይ ነኝ ያ አመጋገብ ቶታሊ በቃ ተቀይሯል ሙሉ እንደውም በቅርብ ጊዜ አጋጣሚ ሆኖ ወርዶ ነበር ትንሽ ስኳር መጠኔ ትንሽ ዝቅ ብሎ ወደ 60 ምናምን ገብቶ ነበር ያው ኖርማል አመጋገብ ሳረክ ወደ ቦታ ተመለሰ ዋው አላማዬም ይሄ ነው እንግዲህ አላውቅህም ገብቶ ላይህም አንተ ያየህ ነው በምትሰማው ነገር ማውራው ነገር ነው የተለወጥከውና አላማዬም ይሄ ነው ኢንፎርሜሽኑን በገባይ ልክ ሳላጎድል ለሁላችሁም ነው ማውራው እንዳንተ ኮሚትድ የሆኑ ዲሲፕሊን የሆኑ ሰዎች ምንም ጥያቄ የለውም ህይወታቸው ይቀየራል ስለ ስኳር አይደለም በቃ ሁሉ ነገር ነው የሚቀየረው አንተም ይሄን አስተውላል ብያስባለሁ እንግዲህ ፕሮግራሙ ላይ ሁሉ ጊዜ አዳዲስ ሰዎች ስለም እድሜህን ከምን ጋር ከውፍረት ጋርም ከሆነ ስትታገር የነበረው ከስኳርም አሁን እንደነገርከን ያለው ነገር ጀስት ጊዜ ካለ ጊዜ አለ ትንሽ ማውራት ትችላለህ ከኛ ጋር ልምድ ማካፈል ትችላለህ በጣም ዶክተር እንዴት ጊዜ አይኖረኝም ያላል በጣም እንዳንተ ሪል ከሆኑ ሰዎች በትክክልም የስኳር ገዳይ በሽታ አሁን በማስበው ልክ እነዚህ ሜታቦሊክ ኢሹዎች ስኳርን ጨምሮ ቦርድንና ፍሪ ሬዚስታንስን ጨምሮ በዚህ መንገድ ነው ሞት የሚመጣው ብዙ ጊዜ እድሜያችን በተለይ ጨመረ ሲመጣና ገዳይ ናቸው ስለዚህ እንዴት ከዚህ ታግለ እንዳሸነፍከው ከማሸነፍም አልፎ አሁን እኮ ገለህ የቀበርከው አንተና እንደሱ ነው የምረዳው እባክህ ጊዜ እሺ መጀመሪያ አብርሃም ባላለው ስሜ ኪሎ 87 አካባቢ ነበር ቁመት ሜትር ከ74 እና የስኳር ተገኝቶብኛል ተብሎ የ3 ወሩ 9.6 ነበር ቶታል የተገኘው የስኳር መጠን 377 አካባቢ ነበር ፋት ነበረ ኮሌስትሮል ነበር ሌሎችም ብዙ ነገሮች ነበሩና ያው ሄድኩኝ ሐኪም ቤት ወሰርኩኝ መድኃኒት ታዘዘልኝ ያው ሚትፎርሚን እና አንድ ሌላ መድኃኒት ተጨማሪ ታዘዘልኝ ያው አንድ 10 ቀን ምናምን እሱን ወሰርኩኝና እየወሰርኩ ኖርማል ምግብ ነው የምበላው የተከለከልኩት ዳቦ ብቻ ነው የገብስ ዳቦ ብሉ ተብሎ ዳቦ ነው የተፈቀደልኝ ከዛ እንደዛ ሲሆን አይ በቃ ከዛ እንደውም አመስግኛለሁ አንድ ዶክተር ነበርና ምን አለኝ እሺ አንድ ዶክተር አለ ምን አለኝ እሺ አንድ ዶክተር አለ በምግብ እንደዚህ ኦንላይን ላይ
በምግብ ነገሮችን መለወጥ እየለወጠ ነው። ብዙ ሰዎች እየተለወጡ ነውና ቼክ አድርግ አለኝ። እሺ አልኩና ማን ምናምን ብዬ ቼክ ሳደርግ ዶክተር ባሪ ሲል አይ ፎሎ እንኳን አድርጌዋለሁ አልፎ አልፎ ሰማው ነበር ግን እስቲ እንደዛ ሰማው ነበር አለኝ። አለርት አደረገኝ። ከዛ አለርት ሲያደርገኝ ጀመርኩኝ። ኦኬ አውቀው ነበር እኮ ግን በጣም የሚገርመው ሚስ አድርጌዋለሁ አልመጣልኝም ነበር በጣም ቴንኪው ምናምን አልኩት። ቀጥታ አንተ ጋር የዛን ቀን ላይቭ ላይ ነበር ካጋጣሚ ጆይን አደረኩ። የሚበላውን እንደዚህ ብለህ ስትል ወዲያውኑ ነው አውቶማቲካሊ ሄድኩኝ ሱፐርማርኬት የሚገዛዙትን ነገሮች ገዛዛው። የሚገዛዛው በቃ መብላት ያለብኝን ነገር ሌሎች ነገር ድሮፕ አደረኩ። መገዛዛቸውን ነገሮች ገዛዛውና በቃ ለአንድ ሳምንት ሙሉ ሞከርኩኝ። የዛኔ እንደውም ስሞክር የከበደኝ ምንድነው ያለ ጨው ነበረ። ጨው ጭራሽ አልተጠቀምም ነበርና እሱ ትንሽ እንትን ከብዶኝ ነበር ያለ ጨው ስጠቀም ለአንድ ሳምንት ያህል። ከዛ ትንሽ የመጠነኛ ጨው ቢኖረው ደግሞ የሆነ ቀን ብለህ ስታስረዳ ሰማውና ከዛ መጠነኛ ትንሽ ነገር በፊትም ጨው አልወድም ብዙና ትንሽ የጨው ያደረኩ መጠቀም ጀመርኩ። በሳምንቱ በርገት ስለካ 130 አካባቢ መጣ። ከ377 ወደ 130 መጣ። ከዛ ዶክተሩን እጃም አቀርኩት እንዲህ የሆነ ምናምን ስለው አይ ኦኬ እንደዛ ከሆነ በቃ ጥሩ እየቀነሰልህ ነው በቀን አንድ ፍሬ ይበቃሃል። ጣዋት ወይ ማታ አንዱ ምረጥና አንድ ፍሬ ይበቃሃል። አሁን በጣም ከፍተኛ ማሻሻል ላይ ነው። ስለዚህ አለኝ በዛው መጠን 87 የነበረው ኪሎ እየቀነሰ ወደ 72 አካባቢ ገባ። ከዛ በ20 ቀን ውስጥ ቶታሊ ተገለበጠ ወደ 87 አካባቢ ደረሰ። 20 ቀን ያለ ማቋረጥ ስፖርትም ሰራለው ምግቡንም ተመሳሳይ ነገር አድርጋለሁ። ከዛ 20 ቀን ውስጥ ሄድኩና ሙሉ ቼክ አደረኩ። በቃ እሱ የሚላቸው ነገሮች መፈለጋቸው ነገሮች በሙሉ ኦልሞስት ነው ቶታሊ ጠፍተዋል። ግን የ3 ወሩን ቼክ ማድረግ ስለነበረብኝ እስከ 3 ወር ድረስ ቼክ ላድርግ ብዬ ቁጭ አልኩኝ ማለት ነው እንጂ ከዛ ኪሎም ወደ 72 ወረደ። ሁሉ ነገር ነው የተቀየረው። በጣም ያው ከዚህ ሌላ ምን ማለት እችላለሁ? እና ስቲል አመጋገቤ እንደዛው ነው። እንቁላል ነው ከመጀመሪያው እንትን ስለነበረው እንቁላልና ስጋ፣ አይብ፣ እርጎ እነዚህ ነው ስጠቀም የነበረው ከጎመን ጋር እንዳልከው ሰላጣና ጎመን እያካተት ያው እግዚአብሔር ይመስገን አሁን ቶታሊ እንትን ነው። ድካም ነበርኝ በርግጥ በፊት እንደዚህ ወገብ አካባቢ ስቀመጥ ስነሳ የነበረ ትከሻ ምናምን የሚያዝ ብዙ ነገሮች ድካም ነበረ። እነሱ ቶታሊ የሉም አሁን። በፊት በርግጥ በእግሬ ብዙ ሄድ ነበረ ግን አሁንም የተሻለ ኤፊሺየንሲ ኖሮኝ የተሻለ እንትን እንደል ስራም የተሻለ እንዳከናውን ምናምን ረድቶኛል። አሁን እንደውም በቃ ኪሎዬ ምናምን ወርዶ በደንብ ነው የተስተካከለው። ትንሽ ቦርጭ ነበር እሱ ጠፍቷል ኦልሞስት። በቃ ከዚህ ሌላ ምን ማለት እችላለሁ ጊዜ እንዳልወስድባችሁ። እና የ3 ወሩን አሁን ነው በቀደም ዕለት ነው ይሰማል እንትን ነፃ ነው 4.8 ምናምን ሆነ። የለም ይሰማል ዶክተር? ስልክ እየገባ ይቅርታ እንትን እያለኝ ስለሆነ ነው። ከዛ በቃ 4.8 ባለፈው የዛሬ ሳምንት አካባቢ ቼክ አደረኩ። ሁሉንም ነገር እንደገና ቼክ አደረኩኝ። ከሁሉም ነገር ነፃ ነህ አለኝ ዶክተሩምና መጀመሪያ እንደውም ቼክ ያደረኩበት ቤት ሄጄ ነበር ቼክ ያደረኩት። እንዴት እንደዚህ ልትሆን ቻልክ አለኝ። ከዛ ነገርኩት። እዛም አጋጣሚ በስኳር ታሞ የመጣ አንድ ሰው ነበረ። ያንተ ሊንክ ላኩለት። አንድ ቀን የምታስታውስ ከሆነ ደውዬልህ ታይፕ 1 አንድ ሰው ነበርና አገናኝቻለሁ። ስልክህን ሰጥቼው ይሄ አንተ ነው አንተ አንስተ ነበርና 66 ቤት እዛ ደውዬ አገናኝቼ በቃ እንትን እላለሁ አቴንድ አደርጋለሁ ብሎ አውርታችኋልና እዛ አገናኝቻለሁ አጋጣሚ ሆኖ። ከዛ እዛም አጋጣሚ እንደዚህ እንደኔ ታይፕ 2 ነበር 377 ምናምን የሆነ ሴትዮ መጥቶባት ነበር። እንደዚህ ነው እኔ የሄድኩበት መንገድ ይሄ ነው። ምናልባት የሐኪሞቹን አላውቅም ገበያቸውን እንዳልዘጋ አልኩና ጠብቂያት በኋላ ሌላ ነገር እንትን እንዳይሉ ጠበቅኩና አወራኋት። ስልክሽን ስጪኝ ከፈለሽ ይሄው የዶክተርን ስልክ ከፈለሽ ልስጥሽ አውሪው
እና እኔ በ3 ወር ውስጥ ቶታሊ ነፃ ሆኛለሁ። በእርግጥ የገለበስኩት በ20 ቀን ውስጥ ነው፣ ግን አሁን ደግሞ ሙሉ ቼክ ላደርግ ነው የመጣሁት እና ሙሉ ጤነኛ ነኝ። እንደኔ ጤነኛ ሆነሽ እድሜሽን መጨረስ ከፈለሽ እንደዚህ አድርጊ ምናምን አልኳትና ነገርኳት። ጆይንት አድርግ አታድርግ አሁን አላቅም በርግጥ። ከዛ በኋላ አይ ደውዬለት አግኝቻቸዋለሁ ግን ኦንላይን ያለውን ነገር እየተጠቀምኩት ነው አለችኝ። በቃ በርቺ ምናምን ብያት ነበረ። አጋጣሚ እዛውና ለዶክተሩም ይሄን ሼር አደረኩት። ምናልባት በህክምናው አላቅም እንደማይፈቀድ እርግጠኛ ነኝ፣ ግን ደግሞ ያው ስጋ መብላት ለኮሌስትሮል ጸር ነው ይላሉ። ያው የትምርቱም የፖሊሲው የትምርቱም እንትን ነው። ግን አንተ ደግሞ ብሉ ብለሃል። እኔ በልቼ ነው የዳንኩት አልኩት። እናንተ አይፈቀደም ትላላችሁ፣ ግን እኔ የበላው ስጋም የበላው እንቁላልም እርጎም እየተጠቀምኩ ነው ነፃ የሆንኩት። እንግዲህ ነፃ የሚያደርግ ከሆነ ህክምናው ነው መሻሻል ያለበት እንጂ ምግቡ አይደለም ብዬ አጋጣሚ ዶክተርንም ነገርኩት። ዶክተሩ አይ ጥሩ ነው ዋናው መዳን ነው አለኝ። ዋናው ነፃ መሆን ነው፣ ዋናው መዳን ነው አለኝ። ከቻልክ አንተም ይሄንን ነገር ለሌሎቹ ያው እንደ ሐኪም ኃላፊነት አለብህ። ብዙ ሰው ስለሚመጣ ከኔ ይልቅ ይሄንን ነገር ሼር አድርጋቸው እና ምናልባት ዶክተር ባሪ የምታውቀው ከሆነ ሊንኩን ዩቲዩብም ላይ ገባ ቲክቶክም ላይ ሊንኩን ልላክልህና ቼክ አድርግ ብዬ አጋጣሚ ሆኖ ያው ነገር ነው ወጣው በአጋጣሚ እና ጥሩ ነገር ነው። ከዚህ ሌላ ምንም ልታደርግ አትችልም። ትልቅ ነገር ነው ያደረከው። እግዚአብሔር ይባርክ፣ ዘመንህ ይባረክ። ይሄ ነው እንግዲህ ያለው። የሚለው ስኳር ቁጥር ነው። ኦኬ ቁጥር ነው። 300 የነበረው ስኳር አሁን 80 ምናምን 70 ሆነ ቁጥር ነው። አንተስ ገብቷል? የሚያይስ ሰው ለውጥህን ይረዳል ወይ? አማረብህ፣ ልጅነት መጣ፣ ጎረምሳ ሆንክ ይላል ወይ? ሰውነትስ ምን እያለ ነው ያንተ ሰውነት? ቢኮዝ ስጋን እኮ በፊትም ትበላ ነበር፣ አሳም በፊትም ትበላ ነበር፣ ዶሮ ስጋንም እንግዲህ እንቁላሉንም በፊት ትበላ ነበር። እና ዋናው ነገር ከነሱ ይልቅ የምትበላው እህል ነበር የምትበላው አይደለ? ከፍተኛ እንጀራ፣ ከፍተኛ ዳቦ፣ ያ ነበር ታርጌት። እና ያን እኮ ነው የቀየርኩልህ። ኦኬ ከዛ ይልቅ እነዚህ ምግቦች ላይ ትኩረት አድርግ። ስጋ ከሆነ ኮሌስትሮል የሚሉት ነገር ጮማው ላይ ነው ያለው። ስለዚህ ጮማ አትብላ፣ ቀዩን ስጋ ብላ ነው ያልኩ። ዶሮ ብላ፣ ጮማ ላይ ነው ኮሌስትሮል የሚሉት ነገር ያለው። እንግዲህ ስለ ኮሌስትሮል ብዙ ጊዜ አውርተናል። ከሆነም ስጋት ቆዳውን አንሳ ነው ያልኩ። እንቁላልም ከሆነ ኮሌስትሮል የሚባለው ነገር አስኳሉ ላይ ነው ያለውና አስኳሉን ቀንስ ነው ያልኩና እሳቤን ነው ቼንጅ ያደረኩት። በዚህ መንገድ ነው የሄድኩት ብዬ አስባለሁና ምግቦቹ በፊትም ነበሩ። ማናችንም ስጋ ፈጽሞ አነካም ብለን ያሰብን ሰዎች የለንም። ኦኬ አሁን ግን ቲንኪንጉን ለመቀየር ነው እየሞከርን ያለነው። ኦኬ ቲንኪንጉ ምንድነው? የምግቡ ሻል ያለ ፕሮቲን ፐርሰንት ያለው ምግብ መብላት ስንጀምር ፕሮሰስድ ካርቦሃይድሬቶች ከዱቄት የሚሰሩትን ምግቦች ስንቀንስ ወይ ስናቆም እነሱም በአትክልት ስንተካና ኮምባይን ስናደርግ ወይም ደግሞ ቀለል አድርገን ማህበረሰባችን እንዲረዳ ጎመን በስጋ ኦኬ ማድረግ ስንጀምር አሳ ከጎመን ጋር ቺክን ከጎመን ጋር አድርገን ጠግበን ስንበላ ስኳሩ ሳይሆን ሁሉ ነገራችን ይቀለበሳል እድሜን ጨምሮ። ይሄንን ነው የምናወራውና አንተስ በዛ ልክ ተለውጠሃል ወይ? ከየስኳሩን ሰምተናል። እቺ መልስና ትወጣለህ። አዎ አረ በጣም እንዴ ምንም አይገናኝም እንጂ ምንም ጥያቄ የለውም። ይሄ ሰውነትህ በተስተካከለ ቁጥር ምንም ጥያቄ በሌለው ሰው ሁሉ ነገር ነው የሚያምረው። ምንም ጥያቄ የለውም። አንደኛ ቦርጭ ነበረ ሰውነትህ እንትን ይላል። አመጋገብን ስትለውጥ ደግሞ ሰውነትህ ነው የሚለውጠው። በዛ ላይ ስፖርት ሲጨመር ደግሞ ሰውነትህ የተሻለ በቃ በጣም ጥሩ ነው የሚሆነውና ምንም ጥያቄ በሌለው ያኔ ነገር ያለው ብዬ ነው ያለፍኩትና ወዲያው ነው እኔ እንደውም ወደ ብዙ ነው 15 ኪሎ አካባቢ ነው እንትን የቀነሰው። እንግዲህ በስፖርት በጣም ረጅም ሰዓት እየሰራው መቀነስ ያልቻልኩትን እንደዚህ አይነት አመጋገብ በቀላሉ
በአጭር ጊዜ ውስጥ መቀነስ መቻል ደግሞ ትልቅ ነገር ነው ከዚህ ሌላ ምንም እንትን የለውም ሰውነት ሲስተካከል እኮ ሁሉ ነገር ነው የሚስተካከለው ምንም ይሄ ጥያቄ የለውም እና እሱ ነው ትልቁ ነገር እሱ ነው ቀደም ነገር ያለው ድካም እንደዚህ ይሄ ጠዋ ስትነሳ የሚጫጫነ ነገር ምናምን እሱ ቶታሊ ከጠፋ እንቅልፍ በተራ በሰላም እንቅልፍን መተኛት ከቻልክ ከዚህ ሌላ ምንም ነገር የለውም እኮ ሰውነት ከዚህ ሌላ ምን ይናገራል ሰውነት በደንብ መንቀሳቀስ እንዲችል ካደረክ እሱ ነው ትልቁ ነገርና ይሄ ነው ትክክለኛው እንትን እሱ ነው እንደዛ በጣም ነው የሚሆነው ሲያዩ ራሱ እንዴ እንደውም አንድ ልጅ ጓደኛዬ ነውና ከሆነ ከሁለት ወር ምናምን በኋላ ነው የተገናኘነው ማለት እኔ በቃ ጥዬ ልሄድ ነበር አለኝ ምን ነው ስለ አንተ ነው ወይስ ሌላ ሰው ነው ብያለ ማለት አንደኛ በጣም ቀነስኩበት ሁለተኛ ፊቴ ሌላ እንትን ሆኗልና እንዴ ከመቼው አለኝ አሁን አንዴ በቅርባን እንደ የተገናኘነው ሲለኝ በቃ እንደዚህ ነው ለውጥ አልኩት አንዳንዴ እንደዚህ ነው ብዬ እንትን ካለም ስለው ሰምቻለሁ ዩቲዩብ ላይ ምናምን አይቼዋለሁ ኢቢኤስም ላይ አይቼዋለሁ ምናምን አለኝ እሱም ስነግረውና ትልቅ ለውጥ ነው ከዚህ ሌላ ምንም ለውጥ የለም ሰውነት በጣም ይናገራል ብዙም ሰዎች ናቸው ኦሬዲ እንትን የሚሉት ያው አንዳንዱ አፋጥቶ አይናገርም በደንብ ያያሃል እንዴት ሆኖ ነው ምናምን ብሎ ያው ቋላም ያወራል ያ አንዳንዱ በግልጽ አይናገርም የኛ ሰው ያው እሱ ነው ትልቁ ነገር እሱ ነው እግዚአብሔር ይመስገን በጣም ትልቅ ነገር ነው ትልቁ ነገር ዶክተር ለማለት እንፈልገው ብዙ ህዝብ በጣም ብዙ ህዝብ ትላንትም ያወራን ነበር አንድ ነበርና እዚህ እኔ ጋር ስራ ቦታ መጥቶ ስናወራ ነበር ስላንተና እንደዚህ ስለው በቃ እኮ አለኝ ከዚህ ሌላ ምን አለ እሱ ትልቅ ስራ እየሰራ ነው ያለው በቃ ከዚህ ሌላ ምን አለ አለኝ በቃ ይሄ በነጻነት እየሰራ ትልቅ ስራ ነው እየሰራ ያለው እና ይሄን ስራ አፕሪሺየት ከማድረግ ከማበረታታት የሚበልጥ ምንም ነገር የለም ሰው ሊያበረታታው ነው የሚገባው በእውነት የተባረከ ነው በቃ እንደዛ ነው ያልነው ትላንት ያወራን ነበር አጋጣሚ ሆኖና እሱ መጥቶ አጋጣሚ እሱ እንደውም ቦርጭ ትንሽ ነበረው ቦርጩን ነው ያጠፋው እሱ ከዛ በቃ በጣም የሚገርም እኮ ነው አለኝ በቃ እንዴት እስካሁን ድረስ እንዳልነቃን እስካሁን ድረስ ሲል ያው እኛ የታዘዝነው ነው ሐኪም ነው ምናምነው ሐኪምን ነው የምንከተለው የተባልነው ነው የምናደርገው አሁን ግን የተለየና የተሻለ ነገር ስለመጣ ይሄንን ነገር ደግሞ ስትከተል የተሻለ ነገር አለ አንተ ውጤት አይታለ እኔ ውጤት አይቻለሁ ለሌሎቹ እናካፍላለን አልኩት በዚህ ሁኔታ ደግሞ ብዙ ሰዎች ይለወጣሉ ብዙ ሰዎች ይስተካከላሉ ይሄ ነው ትልቁ ነገር አልኩት አመስግነን ያው እንትን ብለን ያለፍነው ከማመስገኖች ሌላ ምንም ልናደርግ አንችልም እግዚአብሔር ጨምሮ ይባርክ ባለፈው ስትል ሰምቻለሁ 22 አመት ሙሉ በህክምና ሰርቼ አመሰግናለሁ ያለኝ ሰው አልነበረም በሁለት አመታት ጊዜ ቆይታ ውስጥ ግን ይሄ ነገር ሆኗል የሰራው ስራ ውጤት ነው ምንም ሌላ ነገር አይደለም በፊት አልሰራህም ማለት አይደለም ብዙ ሰው አያቀም ምናልባት ላይተቀምብህ ይችል ይሆናል አሁን ግን ተጠቅሞ ሲያይና ለውጡን ሲያይ ትክክለኛ እውነተኛው ለውጥ ሲያይ ነው ሊያመሰግን የቻለው ለዚህ እንትን ያበቃ ማለት ነው ሌላ ምንም ነገር የለውም ስለዚህ ይሄ ትልቅ ለውጥ ነው በርታ እግዚአብሔር ካንተ ጋር ይሁን ዘመን ቤተሰብ ሁሉ የተባረከ ይሁን አመሰግናለሁ በጣም እንት አመት ነው እድሜ 38 እንግዲህ ማንንም ሰው ወደ 40 አመት አይደለ ወደ ቻፕተር 2 ፔስታል ሙሉ መድኃኒት ይዞ መምጣት የለበትም ማለት እንደዚህ ብለናል ሰምታል እውነት ነው አዎ አንተ ፔስታሏ ልክ ሲያቀብሉ ከስር ቆረጥካት መድኃኒቷ ሾልካ ወረደች አይደል ፔስታሏ ወረወረ ነው እውነት ነው እንዴ ይቀለድ ነው በነማማራውና